አሰላሙ አለይኩም ወረህመቱላሂ ወበረካቱ። ኑ ተፈደሉ፣ ብሉ ብሉ፣ ኑ ጠጡ። ሻሂ አለ፣ ጋህዋ አለ፣ በቆሎ አለ። ይሁት ይሄ እንትን ልናደርገው ነው፣ ልንቆላው ነው ማለት ነው። ክረምት መግባቱ ብርዱ ብቻ አይደለም እንትን ያለን የከበደን ማለት ነው። ያው ከጥቅሙም ከጉዳቱም ጥቅም አለን ማለት ነው። በቆሎ እየበላን ያው እዚህ ጋር ተቀቀላለ። አያችሁ፣ የተቀቀለ ማለት ነው። የተቀቀለ በቆሎ አቤት አቤት! ኑ ግመጡ ታባቱ እና እንደዛ እላችኋለሁ። ክረምቱ ጉዳትም አለው ጥቅምም አለው። ያው ጉዳቱ ምንድነው? በርዶናል። በጣም ነው ብርድ የገደለን። በጣም ነው ወላሂ። የዘንድሮ ይለያል። ብቻ ዱአ አድርጉ እና በቆሎ አለ፣ የተለያዩ ሼት ነገሮች ይገኛሉ። ክረምት ሰዓት እንደዚህ በቆሎያችን ሀገራችን እያስታወስን መብላት ነው። እዚህ ጋር ሻይ አለ፣ ከፈለጋችሁ ቡና አለ፣ ከፈለጋችሁ በተጠበሰ፣ ከፈለጋችሁ በተቆላ፣ በተቀቀለ፣ ከፈለጋችሁበት አለ በየከለሩ ማለት ነው። ግን እንደኛ ሀገር አይጣፍጥም። በነገራችን ላይ የሆነ ሲበላ ማለት የሆነ ፍሽ ይላል። እንትን የሚበላ ነው የሚመስለው። እንደኛ የሆነ ጠንከራ አይልም ውስጡ ማለት ነው። እንትን አለው፣ ድምፅ አለው ስትበሉት። የሆነ ቁሽ ቁሽ አይልም። ክሽክሽ እንዴት ነው ልበላችሁ? ወለ እና የሆነ እንደኛ ሀገር አይሆንም። የፈለገ ቢሆን ማለት ነው። ማን እንደኛ ሀገር እና እንደዚህ ፋቢ ያለው በመዳን ቤት ምን አለብሽ እንዳትሉኝ፣ ብዙ ነገር አለብኝ ማለት ነው። እና እንብላ። ተፈደሉ ያ ሀባይቢ ያ ናስ። ብቻዬን ነኝ ያለሁት። እንብላ እንጠጣ። አሁን ይሄ ማለት ነው ስንት መሰላችሁ? ይሄ ሁሉም ማለት ነው። ይሄ ሁሉም 10 ብር ነው። እንደዛ ነው። ሌላም ደግሞ አለ። አሁን እንደነገርኳችሁ እዚህ ጋር ይሄ አሁን ምቆላው ነው። እዩት፣ አያምርም? በጣም ነው የሚያምረው። አሁን ተፈልፍሎ እኔ ፍልፍል አድርጌ ማለት ነው በምጣድ በእንትን በመጥበሻ ነው። ምጣድማ የት ይገኛል? በሱ ነው የምቆላው ማለት ነው። ያምራል። ፍልፍል አደርገዋለሁ። ደግሞ ትልልቅ ነው። እንደዚህ ውሃ ውስጥ ሲገባ ደግሞ እንደዚህ ይሆናል። ውሃ ውስጥ ሲገባ ማለት ነው ምጥጥ ይላል ማለት ነው። እንደዚህ እንደታየ አይደለም። ሲቆላ በጣም ይጣፍጣል። ከመቀቀል ይልቅ መቁላቱ ይጣፍጣል። ስለጀረብኩት ነው። ጀረቡት እናንተም ማለት ነው። እንደዛ እላችኋለሁ ውዶቼ። ገዝታችሁ ብሉ። ግን መዳሞቻችንም ያመጣሉ። ይሄ መዳም አምጥታ ነው። እጃዛ ያላችሁ ገዝታችሁ ብሉ፣ አስገዙ። ከሌላችሁ ደግሞ ቤት ከሆናችሁ ስራ ቤት ቦታ ከሆናችሁ አስገዙና አሁን ሳይወጣ ቶሎ ሳይደርቅ ማለት ሳይሄድ ቶሎ ነው ያው ምጥጥ ከዛ ይሄዳል ማለት ነው ቶሎ እና ፍልፍል አድርገን እንደዚህ እንፈለፍለዋለን ማለት ነው። እንደዚህ ሰላም እዩት። ከእንትኑ ከተቀቀለውና ካልተቀቀለው ሲገናኙ ማለት ነው። እንደዛ ነው ውዶቼ። ወዳችኋለሁ። ብሉልኝ፣ ጠጡልኝ ከኔ ጋር አብረን እንደዛ አዘጋጅተን መብላት ነው ውዶቼ። እና ምን ነበረ ሌላ? አሁን ይሄ በቦለቄ ቢኖር ማለት ነው ከቦለቄ ጋር ይጣፍጣል። ከቦለቄ ጋር ማለት ነው። ብስምላ ዋው!
ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።